በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ 19 ሚዲያ ቤተሰቦች እንደምን አላችሁ? እንደሚታወቀው ሰኔ 30 ቀን ቅዱስ ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። በዛሬው ዝግጅታችን የመጥምቁ ዮሐንስን ታሪክ በአጭሩ እናቀርብላችኋለን። ቅዱስ ዮሐንስ የካህኑ ዘካርያስ እና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስ እና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ልጅ ይሰጣቸው ዘንድ እግዚአብሔርን ዘውትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያው ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥም እንደምትወልድ ስሙንም ዮሐንስ እንደሚለው በመውለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህ በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰጥህም ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቆመውም ጸሎት ሲያደርጉ የነበሩ ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር። በመዘግየቱም ይደነቁ ነበር። ከቤተ መቅደስ በወጣ ጊዜ ሊነግራቸው ባለመቻሉ ይጠቅሳቸው ነበር። በዚህም በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ዲዳ ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከሁለት ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ ያደረገልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻል ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እሷ በሄደች ጊዜም ቅዱስ ዮሐንስ በማኅፀኗ ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላለው አካላዊ ቃል ኢየሱስ ክርስቶስ ሰግዷል። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብፅዕት ናት በማለት እመቤታችን አመስግናታለች። የመወለዷ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቁ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባል አለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱ ተፈታና በመንፈስ ቅዱስ ተቃኝቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን እውቀትም ለሕዝቡ ትሰጣለህ። ይህንም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻቸውን በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይትና አጥማቂነት እንዲሁም የክርስቶስ የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስ ፍስሐ ወሐሴት ተድላ ደስታ ይለዋል፣ ወላጆቹ በእርሱ መወለድ ተደስተዋልና። በቅዱስ ወንጌል እንደተጻፈ ሄሮድስ የጌታችን መድኃኒታችን የኢየሱስ ክርስቶስ መወለድ ከሰብአ ሰገል ሲሰማ መንግስቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኘው መስሎት የቤተልሔም ሕፃናትን መግደል ጀመረ። በዚህ ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆነላቸው። እግዚአብሔር ከብርድና ከፀሐይና ከአራዊት አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹህ ልብስ ገንዘው በአባቱ በበራኪዮ መቃብር ቀበሩት። ጌታችንም የዘካርያስን ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ
በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ የዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል። ቅድስት ኤልሳቤጥ ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስ 7 ዓመት ሲሞላው ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው፣ ሲርበው ሰማያዊ ኅብስትን እየመገበው፣ ሲጠማው ውሃ እያፈለቀ እያጠጣው፣ አናብስቱና አናምርቱም እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። 30 ዓመት ሲሞላውም በነቢዩ ኢሳይያስ ቃል የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው አዘቅቱ ሁሉ ይሙላ፣ ተራሮችና ኮረብታዎችም ሁሉ ዝቅ ይበሉ፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክለኛ ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተናገረ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። የይሁዳ አገር ሰዎች ሁሉ ኃጢአታቸውንም እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበር። ምን እናድርግ ብለው ሲጠይቁትም 2 ልብስ ያለው ለሌላው ያካፍል፣ ምግብም ያለው እንዲሁ ያድርግ ይላቸው ነበር። ቀራጮችን ከታዘዘላችሁ አብልጣችሁ አትውሰዱ፣ ጭፍሮችም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመወዛችሁም ይብቃችሁ እያለና ሌላ ብዙ ምክር እየመከረ ወንጌልን ይሰብክላቸው ነበር። በተጨማሪም እኔ በንስሐ ውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት የማይገባኝ ከእኔ በኋላ የሚመጣውና ከእኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፍጹም ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል በማለት የክርስቶስን በሥጋ መገለጥና አምላክነትን ነግሯቸዋል። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረች ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትህትና ተናግሯል። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት፣ ከሕፃንነቱ ጀምሮ ቅኑ እንደ ገበሬ ጽውድ እንደ በሬ ሆኖ እግዚአብሔርን ያገለገለ፣ በፍጹም ልቡ ዓለምን የናቀ፣ ከተድላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ቅዱስ ዮሐንስ ንጉሥ ሄሮድስንና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈው በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ ወንጌልን አስተምሯል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ታምራት እንዲሁ እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ያህል ይህንን አቀረብን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ በረከቱ ረድኤቱ ይጠብቀን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።